እሺ አሁን ምንድነው የሚወጣኝ? እንዴትስ አድርጌ ነው ብቸኝነቱን ምለምደው? ቆይ ሀኒዬ ምን አግኝቶብኝ ነው? እባክህ ፈጣሪ ብቸኛ የሆነችውን እህቴን አንተ ጠብቅልኝ። እኔ እኮ ያለሷ መኖር አልችልም። የጠፉ ያልኩኝ እኮ እሳቸው መብራቱ ሱቅ እንደሳቸው ዝርግም ብሎ እኮ ተመካክረው ነው መሰል ሄዱት። አንቺ ደረ ጨዋታ አታጭም። አይ እንግዲህ ታዲያ አጨለማ ከመቀመጥ ይሻላችኋል። እሳቸው ይሻላል። አሜን አሜን። ኧረ አሜን እንዴ ምትሄጁ አልሰማሽም? ነስቲ ሞዝ ላይ አረፍተ ቆፈሪ እስኪሳመሽ እኔ ቆንጆ እኔ ፍቅር እንዴት ነሽልኝ? ዳርሽልኝ ነው ቁጭ በስቲ ቆቆ ትንሽ አይ ቆቆ ይቀዘቅዝሽ አንተ ይኸውልሽ እሷ እኮ የጎረቤቴ ልጅ ናት። ልጄ ማለት ናት። አንድ ሰፈር ከልጄ ጋር አብረን ያደጉት። አዎ ተጫወቱ እንጃ ሰው ካገኘሽ እሺ ተጫወቱ። አንቺ ገና ትተሽዋል ገበያውን። አይ እመጣለሁ ተጫወቱ። ነይ በቃሽ። ምን ነው አሜንዬ እንዴ ምን ሆነሽ ነው አስፋልት ላይ ብቻሽን እያወራሽ የምትሄጂው? መንገድ ላይ እንቅፋት አለ፣ መኪና አደጋ አለ፣ ስንት ነገር አለ። አየኔ ልጅ ይኸውልሽ እንኳንስ አይደለም በሐሳብ ጭልጥለሽለት እኛንም እየወሰደ ድፍት እያደረገ ፍንግል እያደረገ ነው። እንዴ በዚህ እድሜሽ ምን ማሰብ ነው? አይቴት ልክ እኮ ነሽ። ግን በቤት ውስጥ እናትና አባት ሲጎሉ በጣም ብዙ የሚያሳስብ ነገር አለ። ሱስ ልክ ነሽ አይኔ ታርሽ እኔ ስኔ እናትሽ አይደለም ምን ይስቦል ደ በዛ ላይ ደግሞ ያና ነገር ያስጨነቀኝ ነው። ሀና ምን ሆነች? እኔ እንጃ እኔም ግራ ግብት ብሎኛል። ብቻ ሰሞኑን አብስታ ስትጨነቅ ጊዜ አክስቴ መጣ ወሰደቻት። እኮ ወዴት? ወደ አዳማ። አረ ሰሞኑን ልጆቹ ሁሉ ምን ነክቷቸዋል? ምን ጉድ ነው የገጠማቸው? እነማቴት እኔስ ውሻዬ ይኸው ከሜዳ ተነስቶ እንደው ብስክስክስክ እያለብኛል። እንደው ጸባዩ ከተቀየረ እኮ ቆይቷል። ማ ብሩኬ? አሜንዬ ከሱ ውጪ ሌላ ልጅ ማን አለኝ ብለሽ ነው? ያው እሱ ነው እንጂ እሱ ደግሞ ምን ሆነ? አይ ጉድ! ካሁን ተናገር ዝም፣ ምግብ ብላ ዝም፣ ምን ሆነሃል ዝም። እንደው በዝም ጨርሶታል እኮ ነገሩን ሁሉ። እኔ ምን እንደሆነ አላውቅም። ዝም ብሎ ብስክስክ ይልብኛል ያለው እኮ። ልጆቹ ቆይ ምን እየሆኑ ነው? የውጭ ነገር ነው ብለውኝ ነበር ጓደኞቿ። የምን ውጭ ነገር አመጣሽ? አሃ እቴት አላወቅሽም እንዴ? እኔ ምንም አላውቅም። ይሆን አንቺ እያልሽ ነው ገና? ይኸውልሽ እቴት ትምህርት ቤታቸው ለውጭ የትምህርት እድል ውድድር እያዘጋጀ ነው እና እዛ ውድድር ላይ ደግሞ ሀና ተወዳዳሪ ናት። ያን የሚያስጨንቃት ብለውኝ ነበር ጓደኞቿ። እሺ የሷስ? እሺ እንዴ የኔ ውሻስ ምን ሆኖ እንደዚህ የሚፈሰከሰከው? ወይኛ ሳናቅ ሁለቱም ለአንድ ስኮላርሺፕ እየተወዳደሩ ይሆን? በዛ ምክንያት ተጋጭተው ይሆን? እንዴት ምን ያጣላቸዋል? ወጣም ወረደ በውድድር ጉዳይ ከሆነ ከሁለት አንዳቸው ነው የሚያልፉት። ስለዚህ የሚያጣላ ጉዳይ የለውም። ግራ ግብት ብሎኝ እንደው ምን አይነት ግራ የገባው ነገር ነው እንደው አንጨንቅ ቻለ ማንኛውም አንተ ተጨነቂ የኔ ልጅ ማሰቡን ተይና መንገዱ እያየሽ ወደ ቤት ይሽሻል። ይኸውልህ ዘና በል፣ ምንም ችግር የለም። እኔ እናንተ የምናወራው ከዚህ ክፍል ያወጣ የፕሮፌሽናችንም ስነ ምግባር አይፈቅድልንም እና ማንኛውንም የተሰማህን ነገር በነፃነት ልነግረኝ ትችላለህ። እናትና አባቴ በጣም ነው የሚጣሉት። በፊት እኔ ስመጣ ዝም ይሉ ነበር። ሰሞኑን ግን ከመፈጠር ይረስተው። መቼ ነው በመሃላቸው አለመግባባት የተፈጠረው? አሁን ነው ወይስ ቆየ? ከዓመት በፊት ይመስለኛል እንጂማ ቤተሰባችን በፍቅር የተሞላ በጣም ነበር የሚወዱኝ፣ በጣም ነበር የሚሳሱኝ። ቤተሰቦች በምንድን ነው የሚተዳደሩት? አባቴ በስራው የሚኮራ ግንበኛ፣
እናቴ ደግሞ በኤምባሲ ውስጥ ተቀጥራ የምትሰራ። አባቴ የሰራ ነው እሷን ያስተማራት። በጣም ነበር የሚዋደዱት። የግጭታቸው መንስኤ ምን ሊሆን ይችላል ብለህ ታስባለህ? ሲመስለኝ የዛሬ ዓመት ገደማ በኤምባሲ በኩል የዶክትሬት ዲግሪ ስኮላርሺፕ እድል አግኝታ ነበር። እናም አባቴ ደግሞ በዛ ደስተኛ አይደለም። ለምን? እሱማ የሚለው ያለን ይበቃናል፣ ከዚህ በኋላ ለምን ተለያይተን እንኖር፣ ባለን ተደስተን መኖር እንችላለን ነው የሚለው። እሷም በእሷ ሀሳብ ተስማምታ ቀርታ ነበር። ግን ምን? ከዛ ጊዜም በኋላ እናቴ ደስተኛ ልትሆን አልቻለች። እናቴ ልክ አይደለች። ቆይ 5 ደቂቃ ይሆናል አሁን አዲስ ሴክሽን ከቀየርኩሽ። ይሄ ምስኪን የትምህርት ቤታችን የጉብዝና ምልክት የሆነ ልጅ ምን አድርግ ብለሽ ነው የምትደብደው? እና ድንጋይ ይለኛል። ቆይ እኔ ምን ነው ድንጋይ የሚመስለው? እና እየተነሳሽ ስትጋጪ ምን ይበልሽ? እኮ ሴት ስለሆነች ነው ዝም ያልኳት እንጂ ማን ለሷ አላንስም። ወንድ አድርገህ ቁጠረኝ። ከዛ ደግሞ ሞክረው። እንደጀመርኩት ደግሞ ጨርሰዋለሁ። እሺ እሱን ሳትጨርሺ እኛ አባረን እንጨርስሻለን። ገባሽ? ብሩክ እዛ ጋይዳንስና ካውንስሊንግ ቢሮ ጎን አዲስ ባለሙያ ገብቷል። ይልናታ ለኔ ባለሙያ ታውቂዋለሽ ማለት ነው በሽተኛ መሆንሽ? ይምጣ ደግሞ እንደሌሎቹ ጥሩ አሸኛኘት ይደረግለታል። ብሎ መምህራኖችን የስነ ልቦና ምክር ካሰጡ ይላል ይቀልጡ። እንደምን በመግዜ አናገሩም እንዴ? ሰይጣኑ እንዳይሆን ያናገርሽ። ለምን አትቀመጪ? ለምን? ጥያቄ ልጠይቀኝ እንዴ? ምን ችግር አለ? መጀመሪያ ግን የሚጠይቅ እሺ ጠይቂ። ስራክ ምንድን ነው? ስራዬ ወሬ ማድመጥ። ወሬ ደግሞ ስራ ሆነ እንዴ? ወረኛ ነህ፣ ወሬ ትወዳለህ ማለት ነው? አዎ የሚመቸኝ ወሬ እወዳለሁ። ማይመቸኝ እስከሆነ ማይመቸኝ ደግሞ እስከሚመቸኝ ድረስ ደጋግሜ ያደምጠዋለሁ። አሁን ደግሞ ተራዬ ነው። ስምሽ ማን ነው? ፊዮሪ። ፊዮሪ ማን? አባቴን እንኳን አላውቀውም። ወፍ ዘራሽ ነኝ። ወይ ለምንድን ነው ከልጁ ጋር የተጣላሽው? መጣላት ስለምወድ። አሁን እናትሽ ብትሰማ ምን ይሰማታል ብለሽ አታስቢም? በብርጭቆ የያዘችውን ወይን እየተጎነጨች ይሄኔ በላፕቶፕ ዙም ሚቲንግ እያደረገች ስለሆነ እኔን ጭራሽ አትሰማኝም እባክህ። ወይስ ስለ እናትሽ ነገር? ምንም የሚነገር ነገር የላትም። ለማንኛውም በቃ መልካም ቀን። ስለ ሕክምናው ግን በጣም አመሰግናለሁ። ቆይ እንጂ መች ጨረስን?
ይቅርብኝ ታሸንፊኛለሽ አሁን እንደውም የመጣሁት ይቅርታ አልጠይቅሽ ለምን ድንጋይ ብዬ መሳደብ አልነበረብኝ በሰዓቱ ደግሞ በጣም ስለተናደድኩ ነበር ደግሞ ፈጣሪ በአምሳሉ የፈጠረው ፍጡር እንደዛ ብሎ መሳደብ ኃጢአት ማንኛውም ስሜት ስለጎዳው ይቅርታ ብሩክ እስከ ዛሬ ከብዙ ሰው ጋር ተጣልቼ አንድም ሰው ይቅርታ ጠይቆኝ አያውቅም አንተ የመጀመሪያው እኔም ደግሞ ስለሁሉም ነገር በጣም ይቅርታ ቅርብ ይሻል ፊዮና እባላለሁ መቼስ እኔን አውቀሽዋል ዙፋን አይደል እናቴ በረከቴ ነህ ብላ ያወጣችልኝ ብሩክ የሚለውን ስምማ አትቀይርብኝ እሺ ዙፋን የምሬን እኮ ነው እኔ ተመችቶኛል ከፈለጉ እናትክ ብሩክ ብለው መጥራት ይችላሉ ቆይ ግን እንዴት ነው አንድም ቀን አይቼሽ ማለት ነው ውስጥ እሱም አዲስ ተማሪ እኮ ነው መሰለሽ አዎ ብቸኛ ስለሆንክና ምናልባት ጓደኛ ስለሌለኝ ሊሆን ይችላል እንግዲህ ይሆናል ግን ለምንድን ነው እንደዚህ ኃይለኛ ሆንሽ አንተ ለምንድን ነው እንደዚህ የዋህንኩ ጥያቄም በጥያቄ መመለስ ይቀናሻል ደግሞ የዋህ መሆኑን በምን አወቅሽ አይኖች ነግረውኝ ምን ብለው ዙፋኔ የዋህ ነው ብለው ነው አንቺ አሹፊት ምን አለብሽ ፊት አይዋሽ ስሜትን ለመናገር ደግሞ ግልጽ ነው ያሳብቅብሃል የሰውን ስሜት አንባሉ ያልሽኝ ያው ፊት ብቻ ነው የሌላ ሰው ሳይሆን ያንተን ፊት እሺ ከኔ ፊቱን አነበብሽ ማሽን ላይ ያረረ ይስቃል የሚባለውን ተረትና ምሳሌ ታውቀዋለህ አዎ ካንተ እሱን የተረዳሁት እኔምሽ እስከዚህ ከሸኘሁሽ አይበቃ የኔ ቤት እኮ ወደዚህ አይደለም ከማስቆመ ብዬ ነው አብሬ እኮ ወደዚህ የመጣሁት እንዴ እና ለምን አላስቆምሽኝም ምክንያቱም ድጋሚ ትሸኘኛለህ እሱን ደግሞ በምን አወቅሽ ነገርኩህ እኮ አይን ላይ ስሜቶች ያስታውቃሉ አላልኩም ለማንኛውም ቀኝ ወደ ኋላ ዙር ውሻይናት ምንድነው ተተኩሰው የጉንፋን አልተወህም እንዴ ውሻይ አባቴ እንዴት ዋልክልኝ ዋልክልኝ አባቴ ደህና ነኝ እንትና ለፊት ሁሉ ጭር ብሎ የጉንፋን ካለቀቀ እኮ ምንም የሚተው ነገር የለም አስጨነቅኩሽ አይደል ማ እኔ አንተነት ረኔ በጭራሽ ተጨንቄ አላውቅም ለምን ብዬ ተጨነቃለሁ አረ ያላወቅኩሽ መስልሽ በቃ ልሸውጂ ነው አልቀረብህም እኔ ተጨንቄ አላውቅም አልኩት ውሻይ ይልቅ ዛሬ ማን እንዳገኘ ታውቃለህ ማንን አገኘሽ አሜንዬን አገኘዋት ምን ማለቴ የት እዚህ ቁጭ ብያላልኩም መንገድ ላይ ብቻውን እያወራች ስትሄድ እንዴት አንጀት እንደምትበላ ወላጅ ግን ልጁን ሳያሳድግ አይሙት ወይ እንዴት አንጀቴ እንደበላች እዚህ ጋር ጠርቼ ቁጭ አርጌ አዋራኋትና አጽናንቼ ወደ ቤቷ አላኩት እና
ምን አለችሽ? አክስትየው ካዳማ መታህን እየንዛባት ሄዳ ብቻዋን ባዶ ቤት በመሆኗ ትንሽ ከፍቷታል። አዳማ እውነት ነው ማለት ነው? ምኑ? አይ ወዲህማ እኔ የምልሽ የምር ሀና አዳማን ሄደችው? የልጅ ነገር ታዲያ ካዳማ ውጭ ማሪ ላይ የት ልትሄድ ትችላለች? ያንተና ያንዬን ጉዳይ እኮ ደረስኩበት። ማለት እንዴት? ማን ነገርሽ? ማንም ይንገሬ ማንም፣ አንተ ምን አገባ? እኔ ግን ሁሉንም ነገር አውቃለሁ፣ ደርሼበታለሁ። ቆይ ይሄ ዳዊት ነው የነገርሽ? በትብትብትብት እንደወገኛ እኮ ነው፣ አልቀረብም። በቃ እንዲሆንሽ ነገር ኮሽ ካለች በቃ ሁሉ ጊዜ ለኔ ዳዊት መቶር የሚያወራልኝ አይደል? አረ ከሱ ራስ ላይ ወረድ ባከ። እና ታዲያ ማን የነገርሽ? ማንም ይንገረኝ ማንም፣ ምን አገባ እያልኩ እኮ ነው። ይሄ እኮ ሊፈጠር የሚችል ጉዳይ ነው። ደግሞ በእናንተ አልተጀመረም። ምንድነው ይሄን ያክል ነገሩ? እንደው እንዲያክብዳችሁት እኮ ትልቅ ነገር አደረጋችሁት እኮ አባቴ። እናንተ ቢሆንምማ በእኔና እሷ መሀል እንደዚህ አይነት ነገር ሊፈጠር አይገባም ነበር። በቃ አሁን መጨነቅ አያስፈልግም እንዴ። ይሄ የውጭን ጉዳይም ቢሆን እኮ ያው ከሁለት አንዳችሁ ናችሁ አይደለም እንዴ ልትሄዱ ወይም ልታልፉ የምትችሉ ተወዳድራችሁ ውድድር? አዎ ማሸነፍ? የምን ውድድር? በቃ አሁን እኮ መጨነቅ አያስፈልግም። ደግሞ ይሄ የውጭን ተወዳድራችሁ የምትሄዱበትን ጉዳይ የውድድሩ ማለት ነው። እሱንም ቢሆን እኮ ያው ከሁለት አንዳችሁ ናችሁ ልታልፉ የምትችሉት። ይሄን ያክል እኮ የሚያጨንቅ ነገር የለውም። ዝም ብላችሁ እኮ እናንተ እንዳይ ልጆች አይ ልጅ ነገር ይሄን ልጅ እንደው ይሄን ነገር ተጨንቀህብኝ ነበር ማለት ነው። ምን እናት ልጨነቅ? ያው ደግሞ ምንም አይነት ነገር ቢፈጠር እኔ እናትህ እያለሁኝ እንድትጨነቅብኝ አልፈልግም። ይሄንን ማወቅ አለብህ። ሸባቴ እሺማ አልጨነቅም። እንደውም በቃ ሀኒሾ ለዚህ ብላ አዳማ ድረስ ከምትሄድ በቃ እኔ ውድድሩን ተዋለሁ እና ደግሞ በቃ ለሀሚን ደውለሽ ንገሪያት እሺ? በእናትሽማ በቃ እንድትመጣ ታድርጋት። እስኪ እንደው እማዬ ሙች በላይ እማ ደግሞ እኔ ባንቺ መማል እንደማልወድ ታውቂ የለ? ይቅርታ የኔ አንበሳ፣ እራስ ወዳድ ባለመሆን በጣም ኮርቼብሃለሁ። ሰይ ካንወለድኩ። እሺ በቃ እማ ልሂድ አይደል? የት ነው የምትሄደው? የትም አትሄድም። ይሄ ጉንፋን አለቀቀህም፣ አሞሃል። ቤት ገት ጥቅልል ብለህ ትተኛለህ። ከዛ እኔ እናትህ ደግሞ መጥቼ ቆንጆ ጥይሰች እጠጣለሁ። ከዛ ጉንፋን ይባል ድራሹ ጥፍት ጥሎ። አይማ ከዲቭ ጋር ጠጣለች። ነገርኩህ። ቤት ከኔ ጋር ነው ምን? እስኪ አንዳንዴ እንኳን ስማኝ እንጂ ውሻ ምንድነው እሱ ነገሩ? እማ እናትሽ አታስጨንቂ። እሺ በቃ አንተ ከምጨንቅ ሁሉ ነገር ይቀር። በቃ ማታ አጠጣለሁ ሰዎች። ራስህን ጠብቅ እሺ? ግን ታዲያ እሺ እወድሻለሁ። እሺ እኔ እወድሃለሁ የኔ አንበሳ። ቻው። ሄሎ ቴት አሜንዬ፣
ድምጽሽ? ምን ሆንሽ? ደህና ነኝ። ትንሽ ራሴን ስላመመኝ። አይዞሽ የኔ ልጅ አይዞሽ። አሚንዬ አሁን እኮ ብሩኬን አግኝቼው እኮ አውርቼለት ነበረ። ኧረ እና ምን አለ? ይኸውልሽ እሱማ ምን አለ መሰለሽ እኔንም እሷን የሚያስጨንቀን የውጭ ጉዳይ ብቸኛ ተወዳዳሪዎች ስለሆንን ነው ብሎኛል። እና ሌላ ምንም ነገር የለም? ኧረ በፍጹም እሷ በዚህ ምክንያት አዳማ ሄዳ ትምህርቷን ከምታቋርጥ እኔ ውድድሩን ትቸዋለሁ ብሎኛል። ምን? አሚንዬ ሙት ስለሽ? ኧረ ብሩኬ ትልቅ ሰው ሆነ ይለ እንዴት? አይገርምሽም አሚንዬ? እንደው እኮ ቀለል አድርጎ ትቸዋለሁ ሲለኝ እኮ በጣም ያኮራኝ የኔ ልጅ። ያኮራኝ? እቴትዬ እንደውም ስኮላርሺፑን ቢወዳደር ነው እንጂ አንቺን የሚያኮራሽ አይደለም እንጂ አሚንዬ፣ እንደውም አሁን ነው በጣም ያኮራኝ። እንዴ ምን ትያለሽ? ራስ ወዳድ አለመሆኑን እኮ አሳይቶኛል። በጣም ነው ማመሰግነው እቴት። ስለዚህ በቃ ላክስቴ ልደውልላትና እንድታመጣ ታረጋለሁ። ጥሩ በቃ አሚንዬ ደህና ሁኚልኝ። እንዳልኩሽ ታዲያ ራስ ማሰር ሳይሆን እንደው ራስሽን ተንከባከቢ እሺ? በቃ የትሽ ጉዳይ ተፈታኮ ትመጣልሻለች። ደህና ቆይኝ የኔ ልጅ፣ ደህና ቆይኝ። ቻው እሺ እቴት፣ ደህና ዋይ። ሄሎ አክስቴ። ወይ አሜንዬ እንዴት ነሽልኝ? ደህና ነኝ አክስቴ። ሀኒቾ እንዴት ናት? ምንም አትልም፣ ደህና ናት። እንዲያውም ይኸውልሽ ጸበል እየተከታተለች አሁን ጥሩ ናት፣ በጣም ተሽሏታል። ጎሽ አክስቴ፣ ሳይ ጥሩ አድርገሻል። ለማንኛውም ያስጨነቃት የስኮላርሺፕ ጉዳይ መፍትሄ አግኝቷል። የምን ስኮላርሺፕ? ስትነግራት ይገባታል አክስቴ። ለማንኛውም ሰሞኑን ይዘሻት ብትመጪ ጥሩ ነው። አይ እንግዲህ እኔ እንዲህ ውክብ ነገር አልወድም። የ14 ቀን ጸበል ስትጨርስ እልካታለሁ። እስከዛ ደግሞ አንቺ ትምህርት ቤት ታስፈቅጂላት። እሺ በቃ ሄሎ፣ ነገሮች እንዴት ይሄዱ? ነገሮች ባሰብናቸው ሁኔታ እየሄዱልን ያሉት። የተጠራጠረክ ሰው የለም? ያው ርዕሰ መምህር ነው፣ የፖለቲካ ጠርጣሪ ነው። እንግዲህ አደራህን በአንተ መተማመኔ በባዶ ሜዳ እንዳይሆን። ኧረ በምንም አትጠራጠሪ። ሌላውን በአካል ስንገናኝ እናወራለን። እሺ፣ መልካም ቀን።